ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመረብ ኤንድ ማይ ብሮ ቤተሰቦች ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላም ብያለሁኝ። ለውጥ የሚል የኡስታዝ በድሩ ሁሴንን መጽሐፍ በትረካ መልክ ይዤላችሁ መጥቻለሁ። ቪዲዮውን ለሌላ ሰው ሼር በማድረግ አበረታቱኝ እላለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ግቡ። ነባሮች ደግሞ ላይክ እና ሼር በማድረግ ቪዲዮውን ለሌላ ሰው አድርሱ። አብራችሁ ይቆዩ። ለውጥ በኡስታዝ በድሩ ሁሴን የተዘጋጀ፣ አቅራቢ መሪም እንድሪስ። የህይወት ስንቅ። በእድሜ የገፋ ደርባባ ናቸው። ግርማ ሞገሳቸው አይን ይማርካል። ለዓመታት በእውቀት የደረጃ አእምሯቸው ስራ ፈትነትን አያውቅም። አለማቋረጥ ያሰላስላል፣ ያውጣል፣ ያወርዳል፣ እናም አዲስ ሀሳቦችን ይወልዳል። እርሳቸው ደግሞ ሀሳቡን ማስታወሻቸው ደብተራቸው ላይ ያሰፍራሉ። የእውቀት መዳኛው ብዕር ነውና የዘወትር አባባላቸው ነው። በዚህ መልክ ያጠናከሩት እውቀታቸው ከ2 ደርዘን በላይ ምርጥ መጽሐፍ ማበርከት አስችሏቸዋል። ኡስታዝ ሉቀማ በማኔጅመንት የትምህርት ክፍል አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውን፣ ሁለተኛ ዲግሪያቸውን ደግሞ ከሱዳን አፍሪካ ዩኒቨርሲቲ አግኝተዋል። ከተለያዩ አሊሞች የቀሰሙት ኢስላማዊ እውቀት ለማህበረሰባቸው በርካታ አስተዋጽኦ እንዲያደርጉ አስችሏቸዋል። ወጣትነት ዘመናቸውን በሃይማኖት መምህርነትና ታዋቂ የግል ድርጅቶችን በማስተዳደር ተጠምደው አሳልፈዋል። ከምንም በላይ መጽሐፍ የማንበብ ፍቅራቸው አሁኑ ላሉበት ማንነት ወሳኙ ሚና እንደተጫወቱ ኡስታዝ በተደጋጋሚ ይናገራሉ። 70 ዓመታቸውን የደፈኑት በቅርቡ ነው። አይናቸው እንደጥንቱ ረጅም ሰዓት የማንበብ ብርታትን ባይኖረውም ከንባብ መራቅ ለእርሳቸው የማይታሰብ በመሆኑ በቀላሉ እጅ አልሰጡም። ሰው ከማንበብና ከመጽሐፍ ከተቋረጠ ምኑ ህይወት አለው ይላሉ ኡስታዝ። ሰሞኑ ግን አይናቸው እየደከመ መሆኑን ይበልጥ የተረዱ ይመስላሉ። ለዚህም ነበር ከንባብ ስለመቆራረጥ ማንሳታቸው። ምን ያድርጉ? የእድሜው ውዴት ሆነና እርጅና ጓዙን ጠቅልሎ ላያቸው ላይ ለመስፈር አኮብክቧል። ያኔ አይን ጉልበቱን መክዳቱ፣ ጆሮም ቢሆን መከራከሩ አይቀርም። የሚደንቀው ነገር አእምሯቸው ይበልጥ ስልቱና እየጨመረ መሄዱ ነው። ኡስታዝ ሉቀማ አንዴ ድንገት በተቀመጡበት ሱብሃንአላህ የሚል የመደምደም ድምፅ ያሰማሉ። ምን እያሰብክ ነው አባዬ ይሏቸዋል አይናቸውን የማይጠግባቸው ልጆቻቸው። አይ አንድ መጽሐፍ ላይ ከ30 ዓመት በፊት ያነበብኩት አንድ ማራኪ ሀሳብ ትዝ ብሎኝ ነው ይላሉ አይናቸውን ወደ ጣራ ወርወር አድርገው። እስኪ ንገረኝ አባዬ ይላቸዋል ልጃቸው። ኡስታዝ ሉቀማ መጽሐፉን አሁን አንብበው የጨረሱት ያህል ጠቅላላ መልእክቱን ሲያብራሩላቸው የመጽሐፉ ጠቅላላ መልእክት የሚያጠነጥነው ለየትኛውም ማህበረሰብ አዎንታዊ ለውጥ መሰረት አስተሳሰብ ለውጥ ነው የሚል ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያንን የኋላ ቀር ህዝብ የስልጣኔ ማማ ላይ ለማድረስ የበቁት አስተሳሰቡን መቀየር በመቻላቸው ነው። ህሊና ሲቀየር ልቦና መለወጥ አይቀሬ ነው። የልቦና ለውጥ ደግሞ ስነ ምግባር ከፍታን ያስከትላል። እስልምና ያደረገው ይህንኑ ነው። የህሊናችን የልቦናችንና የስነ ምግባር ለውጥን እውን በማድረግ ምጡቅ ስልጣኔ መገንባት ችሏል። አያችሁ ልጆቼ፣ የዚህን አስተሳሰብ ጥልቀት አሁኑኑ ሙስሊሙ ኡማ ካለበት ሁኔታ አንጻር አየሁትና ምን ያህል ርቀት ላይ እንዳለን ተሰማኝ። ሱብሃንአላህ ማለቴም ለዚሁ ነበር ይሏቸዋል የከበቧቸው ልጆቻቸውን። ከኡስታዝ ሉቀማ አይነት በከፍተኛ ህይወት ተሞክሮ ከተባሉ አባት ጋር የተደረገ ጥቂት ቆይታ የህይወት ስንቅ ሊሆን እንደሚችል መገመት አይከብድም። እናም ከኡስታዙ ልምድ በመቅሰም እኔም ኢንሻአላህ እንደርሳቸው ለመሆን አለምኩ።
በእርሳቸው ዕድሜ ላይ ስሆን በአላህ ፍቃድ የማካፍለው መልካም ምድርና የሚታይ ስኬት ይኖረኝ ዘንድ ከዛሬ ጀምሮ ልሰራ ወሰንኩኝ። ኡስጣዝን ማየት የቻልኩት የልጅ ልጃቸው አማር ጓደኛዬ በመሆኑ ነበር። የአማር ጋር የተዋወቅነው የ2ኛ ዓመት የከፍተኛ ትምህርት ተማሪ ያለሁ አዲስ አበባ ዩኒቨርሲቲ 6 ኪሎ ግቢ ወደሚገኘው ኬኒ ቤተ መጽሐፍ ባመራሁበት ጊዜ ነበር። ቤተ መጽሐፉ እወደዋለሁ። ደስ የሚል የንባብ መንፈስ ይታይበታል። በተማሪዎች አብሌስ ኤፖሌ መባል የሚታወቁት አንዲት ሰው መገልገያ ብቻ ተከትለው የተዘጋጁ ወንበርና ጠረጴዛዎችን ለመጠቀም ቀደም ብሎ መገኘት ግድ ነበር። የአማር ጋር የተገናኘውም እዚሁ ኪዴኒ ቤተ መጽሐፍ ውስጥ ነበር። ከአንድ የሂሳብ ቀመር ጋር ተፋጥጬ ባለሁበት ከጎኔ ያለ አንድ ተማሪ ከመቀመጫው እየተነሳ ይቅርታ ቶሎ መለሳለሁ እባክህን ይልኛል እና ወደ ደብተሩና መጽሐፉ እያመላከተኝ ትህትናውን ትኩረቴን ሳበው። ችግር የለውም አልኩና ወደ ስራ የተመለስኩ። ተማሪው ጉዳዩን ጨርሶ እንዴት ተመለሰ? አመሰግናለሁ ወንድሜ አለ በሹክሹክታ። አእምሮዬን ወደ ተጨናነቀው የሂሳብ ቀመር ስሌት ለመመለስ እየተጣደፍኩኝ ምንም አይደል አልኩት። ያ ተማሪ አማር ነበር። የምሳ ሰዓት ደርሶ ከቤተ መጽሐፍ ስንወጣ ስማችንን ተዋውቀን የጓደኝነት መሰረቱን ጣልን። የሂሳብ ስሌቴን እንቆቅልሹን በመፍታቴና በተጨማሪ አንዲት ትሁት ጓደኛ በመተዋወቅ ተደስቼ ወደ 5 ኪሎ ኮሌጅ ግቢ ተመለስኩኝ። አማር ስለ ኡስጣዝ ካጫወቴ በተጨማሪ ወደ ኡስጣዝ ቤት ጎራ ባልኩበት አንዲት ዕለት ካየኋቸው በኋላ ተጽዕኗቸው ልቤ ላይ ታትሞ ቀርቷል። ከእርሳቸው ጋር ተከታታይ ቆይታ ለማድረግ ያነሳሳኝም ይሄው ነው። የኡስጣዛችን የመጽሐፍ ፍቅር አስገራሚ ነው። አንዳንዴ የተወሰኑ ሰዓቶችን ካነበቡ በኋላ አይናቸው እያነባ ሲያስቸግራቸው መጽሐፉን መዳሰስ ያስደስታቸዋል። እውቀት እንዲህ የመውደድና መጽሐፍን የማንበብ ፍቅራቸው ሚስጥር ምን ይሆን? ይህን አይነት የንባብ ልማድ እንዴት ሊያዳብሩ ቻሉ? ቤተሰባዊና ማህበራዊ ህይወታቸው እጅግ የተሳካላቸው እንደሆኑ ያበቃቸው አስተሳሰባቸው ምንድን ነው? ለእነኚህ መሰል ጥያቄዎች መልስ ለማግኘት ከኡስጣዝ ሎቀማ ጋር ቀጠሮ ይዘናል። ለኡስጣዛችን የተገራ ስነ ምግባር፣ የተሳካ ፍቅር የሞላበት ማህበራዊ ህይወት፣ የላቀ ማህበራዊ ቦታና ተወዳጅ ሃይማኖታዊ አባትነት ዋነኛው ምክንያት እውቀትን ከተግባር ያጣመረ የህይወት መርህ መካከላቸው እንደሆነ አልጠራጠርም። እነሆ የህይወት ዘመን ከተሞክሯቸው ጓዳቸው ውስጥ ተጋብዘናል። አላህን ከማስታወስ ወይም ዚክር የማይዘነጋው ምላሳቸው የሚያዘንብልን ጣፋጭ እውቀት አጣጥመናል። ለረሱል ሰለላሁ ዐለይሂ ወሰለም ያላቸውን ጥልቅ ውዴታ፣ የፍቅርና የናፍቆት ምንነት አሳይቶናል። የኢባዳ ትጋታቸው ራሳችን እንድንታዘብ አድርጎናል። የወጣትነት ዘመናቸው ምንኛ ያማረ እንደነበር ስንረዳ አሁኑ ስብዕናችን የወጣትነት ማንነታችን ነጸብራቅ መሆኑን አስገንዝቦናል። የኡስጣዙ የተለያየ ህይወት ገጽታና ጥልቅ ተሞክሮ ቀረብ ብለን የምንስቀስምበትና በውጉት እንጠብቀው የነበረው የቀጠሮ ሰዓታችን ደርሶ የመኖሪያ ቤታቸው ሳሎን ውስጥ ታድመናል። ተስፋ በቀጠሯችን ሰዓት ቤታቸው ደርሰን የሳሎን ቤቱን በር በዝግታ እያንኳኳን አሰላሙ አለይኩም ወራህመቱላህ አልናቸው። ወአለይኩም ሰላም ወራህመቱላሂ ወበረካቱ መለሱልን። ወደ ሳሎኑ እንድንገባም ጋበዙን። ፈገግታቸው ልዩ ነበር። የሚያምር ሶፋ ላይ ደገፍ ብለው ተቀምጠዋል። ከፊት ለፊታቸው ዓለም ያለችበትን ሁኔታ የሚከታተሉበት ሰፊ የቴሌቪዥን መስኮት ለሳሎኑ ውበት ጨምሮለታል። አንድ የቴሌቪዥን ጣቢያ የሰዓቱን ዜና በማቅረብ ላይ ነበር። በሰሙት ዜና ልባቸው በሐዘን ተውጦ እንደነበር ሁኔታቸው ያስታውቃል። ሰላምታውን ከመለሱ በኋላ እኛን ለመቀበል ከተቀመጡበት ለመነሳት ሲቃጡ ፈጠን ብለን እጃቸውን ይዘን እንዲቀመጡ አድረግናቸው። ትህትናቸው ልብ ይነካል። በርካታ መጽሐፍ በመጻፍ የደከሙ ወጣቶቻቸው በስስት ጨብጠን
ከ60 ዓመታት በላይ ያለማቋረጥ ለዓለማቱ ፈጣሪ የሰገደ ግንባራቸው ላይ በአክብሮት ስመናቸው በደስታ ተውጠን አይናችንን ሲመለከቱ ልባችን በሐሴት ፈነደቀ። እንባቸው ድንገት በጉንጫቸው ላይ ሲፈስ ስንመለከት ደግሞ ልባችን በሐዘን ተሞላ። በእርግጥ ኡስታዙ ለራሳቸው ጉዳይ አልነበረም እንባቸውን የሚያፈሱት፣ የኡማውን ጉዳይ ግን አያስችላቸውም። የትም ዓለም ላይ በንጹሃን ላይ የሚደርስ ግፍ ውስጣቸው በእጅጉ ያሳዝነዋል። ሀገር፣ ዘር እና ሃይማኖት ሳይለዩ በማንኛውም ሰብአዊ ፍጡር ላይ የሚደርስ በደል እንቅልፍ ይነሳቸዋል። ዓለም ላይ የሚታየው ስርዓተ አልበኝነት በበለጸጉትና ከድህነት ወለል በታች ባሉ ምንባዶች መካከል ያለ ምጣኔ የሀብት ልዩነት ቅጥ ያጣ መሆን፣ በማህበረሰቡ ውስጥ የሥነ ምግባር እሴቶች በፍጥነት እየተሸረሸሩ መሄዳቸውንና ሌሎችም ውስብስብ ዓለም አቀፋዊና ሀገራዊ ተግዳሮቶችን የግሌ የሚሉ ጉዳይ እንዲኖሯቸው ያደርጋቸዋል። የግሌ ጉዳይ እንዳይኖሯቸው አድርጓቸዋል። ሁሌም የሚያሳስባቸው የሰው ዘር ፈተናዎች ሆኖባቸዋል። ኡስታዝ ሉቀማ ወጣትነታቸውን ያሳለፉት ለሌሎች በመኖር ነበር። ለሌሎች በመኖር ለራስ መኖር የሚል መርህ ነበራቸው። በወንድሙ ጉዳይ ላይ የሆነ ሰው ለእርሱ ጉዳይ አላህ ይሆንለታል የሚለውን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን ቃል ዘወትር ሲደጋግሙ ይደመጡ ነበር። የህይወታችን አብዛኛው ክፍል በማህበራዊ ለውጥ ላይ ሲሰሩ አሳልፈዋል። ኡስታዙ የለውጥ ሁሉ መነሻ አስተሳሰብ ነው የሚል ጥልቅ እምነት አላቸው። በመሆኑም አመለካከት ውስጥ ለመምጣት ብዙ ደክመዋል። ጥረታቸው ተሳክቶም በርካታ ወጣቶችም ለኡስታዝ ትምህርት ህይወታቸው ታንጿል፣ ለስኬትም በቅተዋል። ኡስታዝ ሉቀማ እንባቸው በጋቢያቸው ጫፍ ጠረግ እያረጉ አልሐምዱሊላህ የሚል የሚያምር ቃና አሰሙን። አልሐምዱሊላህ ዲኑ እናንተ አይነት ወጣቶች እጅ ላይ ከደረሰ ግድ የለኝም። ስለ ዲናችሁ አስባችሁ የዘመኑን የወጣትነት ፈተናዎች አልፋችሁ ቀጠሮ አስይዛችሁ መምጣታችሁ ለእኔ ትልቅ መልእክት አለው። የእኛ አባቶቻችሁ የዘመናት መከራን ተቋቁመን ዲኑን ለእናንተ አስረክበናል። እናንተም በተራችሁ የእውቀት መሳሪያን ታጥቃችሁ ለመጪው ትውልድ በተሻለ ሁኔታ እንደምታደርሱት ተስፋ ቢሰማኝ ነው እንባዬ መፍሰሱ አሉን፣ እንባቸውን በድጋሚ እያበሱ። ሁኔታቸው ልብ ይነካል። እኛም የእንባ ከረጢታችንን ተፈታ፣ በጉንጫችን ላይ መስመር እየሰራ ወረደ። ኡስታዛችን እኛም እርስዎ ጋር የመጣ ነው የተከማቸ ልማድዎን ለመቅሰም፣ ምክረውን ለማዳመጥ፣ ከዚያም ዲናችንን ጠብቀን ለማቆየትና ለመጪው ትውልድ ለማድረስ የሚያስችል አስተምሮትን ለመቅሰም ነው። ደግሞም በአላህ ፍቃድ እናሳካዋለን አልኳቸው ጠንከር ባለ ድምፅ። ኡስታዝ የፊታቸው ብርሃን ይበልጥ ፈካ። ውስጣቸው እያመሰረ ረፍት የነሳቸው ጉዳይ የተፈታ ያህል ተሰማቸው። ደስታ፣ ተስፋ፣ ስጋት፣ ፍርሃት፣ እንደገና ደስታ፣ ተስፋ በተለያዩ ስሜት ሲናወጡ እንደከረሙ ያስታውቃሉ። ይበልጥ ተስፋ እንዲያደርግባቸው ፈለግንና በእርግጠኝነት ስሜት ውስጥ ሆነን እንዲህ አልናቸው። ኡስታዛችን ከእርስዎ የምንቀስመውን ልምድ የሚለግሱን ምክር እኛ ዘንድ ብቻ የምናስቀረውም አይሆንም። ኢትዮጵያ ውስጥ የሚሆን ከኢትዮጵያ ውጭ ለሚገኙ ሙስሊም ወንድሞቻችንም ሆነ እህቶቻችን በተለያዩ የመገናኛ ብዙሃን አማካኝነት እናደርሳለን። ዘመኑ ባፈራቸው መንገዶች ሁሉ እናስተላልፋለን። ኢንሻአላህ ወጣቱ ትውልድ እናንተን አደራ ተረክቦ በተሻለ ሁኔታ ለመጪው ትውልድ ያስተላልፋል። ፊታቸው በደስታ በራ። የተፍለቀለቀ ሶፋውን መደገፊያ በእጃቸው ይዘው ከተቀመጡበት በዝግታ ተነሱ። ቀረብ ብለን እጃቸውን ይዘን ከጎናቸው አቆምናቸው። እጃቸውን በዝግታ አስለቅቀው በቅፋቸው ስር አስገቡን። ለአፍታ ያህል አቅፈውን ዝም አሉ። እንባቸው መውረዱን ቀጥሎ ኖሯል። እንባቸው ጺማቸውን አርሶ ሲንጠባጠብ ነበር ኡስታዛችን እያነቡ መሆኑን ያወቅነው። ባረከላሁ ፊኩማ ወፊ አምሳሊኩማ ብለው ዱዓ አደረጉልን።
እኛም ፊት ለፊታቸው ካሉ ሁለት ወንበሮች ላይ ተቀመጥና ከውቅያኖስ ከጠለቀው የአእምሯቸው ጎዳና የሚመላለሱ ሀሳቦችን ለመቅዳት ተዘጋጀን። ኡስታዛችንም በከፍተኛ ተስፋ ተለውጠው ለዘመናት ያካበቱትን እውቀትና ተሞክሮ ሊያወርሱን ተሰናዱ። የቀረበልንን የብርቱካን ጭማቂ የተጎነጨን የኡስታዛችን ተዝቆ የማያልቅ ጥበብ ለማዳመጥ ጓጉተናል። በተለይ የመጽሐፍ ፍቅራቸውንና እውቀት ጥማታቸውን ያጋቡብን ዘንድ ምኞታችንም ሀይሏል። ጥልቅ ፍቅር። የልዕልና ክብር ባለቤት በሆነው አላህ ስም ጀምረው በሚወዷቸው የሰው ዘር ሁሉ ፍርጥ በሆኑት ነቢይ ላይ ሰላምታን አስከትለው ንግግራቸውን አሟሹ። የረሱል ሰለላሁ ዐለይሂ ወሰለም ላይ ሲደርሱ አይናቸውን ሲያቀር ታየን። አንገታቸውን አቀርቅረው ቆዘሙ። ቀና ሲሉ ግድቡን ጥሶ ጉንጫቸው ላይ ጎረፈ። ስቅስቅ ብለው አለቀሱ። ለረሱል ያላቸው ጥልቅ ፍቅር እኛንም ፍቅር የተኛንበት ቀሰቀሰን። የኡስታዝ እንባ መፍሰሱን ቀጥሏል። እንባቸው እንዲህ መብዛቱ ከልባቸው ንጽህና ለረሱል ካላቸው ፍቅርና ከደግነታቸው ተዛምዶ ታየኝ። በከፍተኛ ስሜት ታውጠዋል። ልጆቼ፣ የሰው ዘር በሙሉ የረሱል ሰለላሁ ዐለይሂ ወሰለም አይነት ስብዕና በታሪኩ በማሳለፉ ሊኮራ አይገባምን? ከዚህ በተቃራኒ የእርሳቸውን ክብር የሚነካ ተግባር መፈጸሙስ የርክሰቱን ግዝፈትና የክፋቱን ጫፍ አያሳይምን? አሉ። እኛም ከመምጣታችን ቀደም ብሎ በአልጀዚራ የቴሌቪዥን ጣቢያ በዚያ ሰሞን የተከሰተውን ክስተት ይከታተሉ እንደነበር አወቅኩኝ። ኡስታዙ የሚናገሩት ሀሳብ በነፃ በመግለጽ መብት ሽፋን የታላቁን ነቢይ ክብር የሚነካ ተግባር ስለፈጸሙት ግለሰቦች ነበር። ግን ለረሱል ክብር መነካት በዋነኝነት ተጠያቂው ማን ነው ሲሉ ጥያቄዎቻቸውን ሰነዘሩ። ንግግራቸውን ስሜት የሚነካ ነበር። በቀጥታ ማዳመጣችንን መርጠናል። ለዚህ ሁሉ በረሱል ሰለላሁ ዐለይሂ ወሰለም ላይ ለፈጸሙት በደል ዋነኛ ተጠያቂዎቹ እኛ ሙስሊሞች ነን አሉ ጫን ባለ ድምፅ። ቀጠሉና እኛ በትክክል ለረሱል ሰለላሁ ዐለይሂ ወሰለም ብንከተል ዛሬ የእርሳቸውን ክብር የሚዳፈር አንድም ሰው አይኖርም ነበር። መንገዳቸውን ብንመራ የስልጣኔ ጮራ ሆነን በሌሎች አንናቅም ነበር። ዳሩ ግን የእርሳቸውን አርአያነት ችላ ብለን ስሜቶቻችንን በመከተል የወረደ ስብዕና እንዲኖረን አድርጎናል። ከእውቀት ማዕድ ርቀን የስንፍና ባህር መዋጣችን የኋላ ቀርነት ምሳሌ ለመሆን ዳርጎናል። ፍትህ እናስፍን ዘንድ የህይወት ተልእኮ የተሰጠን ህዝቦች ፍትሃዊነትን ተዘንግተን ሰብአዊ ክብራችን ተዋርዷል። በአንድ ወቅት ሌሎች አርአያ ያደረጉን የነበርን ህዝቦች ዛሬ የሌሎች ጎጂ ባህል በማሳደድ ተጠምደናል። ለእንስሳት እርድ ተጨንቀው ቢላዋውን በአግባቡ መሳል ያዘዙን የእዝነት ነቢይ ተከታዮች እርስ በርስ ሰይፍ ተማዘዋል። ለተጠማ ውሻ ውሃ ያጠጣች ኃጢአተኛ ሴት እጅ ጀነት እንደገባች የሚያስተምር ዲን ባለቤቶች የሚሊዮኖችን በረሃብ መሞት አይሰማንም? ለአንድነት ከፍተኛ ዋጋ የሰጠንና መለያየትን በእጅጉ ያወገዘ መመሪያ የተቸረን ህዝቦች በጥቃቅን ሀሳብ ልዩነት ተቧድነን እንፋለማለን። ታዲያ ሌሎች የነቢያችን ክብር እንዲነኩ አስተዋጽኦ አላደረግንም ትላላችሁን? ሲሉ ንግግራቸውን አሰረጉ። መስማታችንን አንገታችንን በማቀርቀር አረጋግጥን። ኡስታዛችን እውነት ብለዋል። በእርግጥም የረሱልን ስም የምናድሰው እኛው ህይወትን በማደስ እንደሆነ በጽኑ ተገነዘብኩ። ረሱል ሰለላሁ ዐለይሂ ወሰለም በማስተዋወቅ ኃላፊነት የኛው አይደል እንዴ? እና እነኛ የላቀ ክብራቸውን የተዳፈሩት ግለሰቦች እኮ ረሱል ሰለላሁ ዐለይሂ ወሰለም ቢያውቋቸው ኖሮ ምናልባችም ከኛ የበለጠ ይወዷቸው ነበር። ምናልባችም ያደንቋቸውና ይከተሏቸው ይሆናል የሚል ሀሳብ ወደ አእምሮ የመጣ። የሰው ዘር ኩራት ለሆኑት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፍቅራቸውን ከገለጹ የሥነ ጥበብ ሰዎች የተሸለሙበት የዱባዩ ጀኢዘቱል ሙሐባ ላይ ከተመረጡ ስራዎች አንዱ ነው።
ለው አረፈሃ ዩሂቡሃ ቢያውቁ ኑሮ ያፈቅሩት ነበር የተሰኘው የጥበብ ስራ ታወሰኝና ጭንቅላቴን ላይና ታች ወዘወዝኩት። የረሱልን መንገድ በመከተል በተጨባጩ ዓለም ያለውን ሁኔታ ለመቀየር ወሰንኩ። ጓደኛዬ አማር ጋር በአይናችን ተግባብተን የኔውኑ አይነት ሐሳብ አእምሮውን እንዴት ተቆጣጠረው ከሁኔታው ተረዳው። ዕውቀትና የከፍታ መለኪያ የኡስታዝ ሉቅማን ሐሳባችንን የመግለጽ አቅም የሚደንቅ ነው። ወቅታዊ ጉዳይ ላይ ያላቸው መረጃም ያስገርማል። በዓለማችን ቀዳሚ የሆኑ የዜና አውታሮችን ዋና ዋና ዕለታዊ ዜናዎችን የሚከታተሉበት ፕሮግራምም አላቸው። ለዚህም ነበር ስለ ረሱል የተሰማቸውን ሐሳብ መሰንዘራቸው። ኡስታዝ ገለጻቸውን ቀጥለዋል። ልጆቼ ቀደም ሲል ከላይ የዘረዘርኩላችሁ ፈርጅ ብዙ የኡማውን ችግር ዋነኛ መንስኤ መሃይምነት ነው። ዲንን በትክክል አለመረዳት፣ ዓለም ያለችበትን ተጨባጭ ሁኔታ በትክክል አለመገንዘብ ነው አሉና በሐሳብ ርቀው ተጓዙ። በረጅሙ ከተነፈሱ በኋላ እንዲህ አሉ። ኢማም ኢብኑ አልቀይም ሁለት አይነት ፍቅህ እንዳለ ያስረዱናል። አንደኛው ፍቅህ አልዋጂብ ይሰኛል። ይህ የፍቅህ አይነት እስልምና ድንጋጌዎችን በጥልቅ መረዳት የሚያመለክት ሲሆን ሁለተኛው ደግሞ ፍቅህ አልዋቂህ በመባል ይታወቃል። ይህ የፍቅህ አይነት ተጨባጭ ሁኔታ በተሟላ ሁኔታ መገንዘብን የሚመለከት ነው። ታዲያ እንደ ኢብኑ አልቀይም እይታ አንድ ሰው እስልምናን በትክክል ተገንዝቧል የሚባለው ሁለቱም የፍቅህ አይነት በጥልቀት ሲረዳና የእስልምናን ድንጋጌዎች ተጨባጭውን ሁኔታ ግንዛቤ ውስጥ ባስገባ መልኩ መተግበር ሲችል ነው። እናም የዘመኑ ሙስሊም ዲኑን በትክክል በመረዳት ያለንበትን ተጨባጭ ሁኔታ ተገንዝቦ ዘመኑ በሚፈልገው የአስተሳሰብ ትጥቅ ማሟላት ይገባል። ያለንበት ተጨባጭ ሳንረዳ ዘመኑ የሚያመጣቸውን እድሎች በመጠቀም ሆነ ተግዳሮቶቹን መቋቋም አይቻለንም አሉ ኡስታዙ ጠንከር ባለ ድምፅ። የድምፃቸው ቅላጼ የሚጠበቅብንን ከባድ ኃላፊነት የሚያሳስብ አይነት ነበር። ኡስታዙ ማብራሪያቸውን ቀጥለዋል። ለሁለቱም አይነት ጥልቅ ግንዛቤ መሰረቱ ያለማቋረጥ መማር ነው። እናም ለእውቀት የምትሰጡት ቦታ ከፍ ይበል። እውቀት የአንድ ህዝብ ከፍታ መለኪያ መሆኑን እወቁ። አላህ ሱብሓነሁ ወተዓላ በተከበረው ቅዱስ ቁርአኑ እውነት እንዲህ ይላል፣ እነዚያ የሚያውቁና እነዚያ የማያውቁ ይስተካከላሉን? በፍጹም እውቀት አላቸውና እውቀት የሌላቸው ሰዎች እኩል አይደሉም ሲል አንቀጹን ማብራሪያ ቀጠሉ። እነኚህ ሁለት አይነት ሰዎች ስለ ፈጣሪ ፍጥረት ዓለሙና በአጠቃላይ ስለ ህይወት የሚኖራቸው ግንዛቤ ፈጽሞ የሚቀራረብ አይደለም። እስኪ ንገሩን፣ ጌታቸውን የሚያውቅና የማያውቁ፣ የተፈጠረበትን ዓላማ እና የዓላማ ማሳኪያ መንገዶችን ጠንቅቆ የተረዳና እነኚህን መሰረታዊ እውነታዎች የዘነጋ እኩል ናቸውን? አንጸባራቂ ብርሃኑ ከአጽናፍ ያደረሰን ጎዳና ለይቶና አውቆ በመጓዝ ላይ ያለና በርካታ አይነት ድቅድቅ ጨለማ ተውጦ የሚውል ሰው አንድ ናቸውን? ሲል ልብ የሚነኩ ጥያቄዎችን አሽጎደጎዱብን። ጭንቅላታችንን ከቀኝ ወደ ግራ በመነቅነቅ ሁለቱም አንድ አይነት ስብዕናዎች በፍጹም እንደማይወዳደሩ ገለጽንላቸው። ተከታዩ የቁርአን አንቀጽ ታወሰኝና እርግጠኝነቴን አጠናከሩ። በፊቱ ተደፍቶ የሚጓዘው ነው የቀና ወይስ በከፍተኛው ጎዳና ላይ በትክክል የሚጓዘው? ሱረቱል ሙልክ ቁጥር 22 ላይ ኡስታዝ ቀጠል አድርገው ሌላው ነጥብ የእውቀትን የእዝነት ትስስር መገንዘብ በእጅጉ ጠቃሚ ነው። አላህ ሱብሓነሁ ወተዓላ አባታችን አደም ፈጥሮ ሩህ ሲነፋባቸው አባታችን አደም አነጠሱ። ያኔ አላህ ሱብሓነሁ ወተዓላ ረሂመሁላህ በጌታ ይዘንልህ አላቸው። እናም አደም የመጀመሪያ የሰሙት ቃል እዝነትን የሚመለከት ነበር። ቀጥሎ ኃያሉ አላህ የነገሮችን ስሞች አስተማራቸው የሚለውን የቁርአን አንቀጽ አስተውሉ።
አደምንም ስሞችንም ሁሏንም አስተማረው። ሱረቱል በቀራ። አስተማረው የሚለውን ቃል ተመለከቱ። አባታችን አደም ከምንም ነገር በፊት የተቸራቸው እውቀት ነው። የእውቀት መሰረቱ ቋንቋ፣ የቋንቋ ጅማሮው ደግሞ ስሞችን ማወቅ ነው። ኡስታዛችን እውቀት ከጥንት ጀምሮ ያለውን መሰረት እያስጨበጡን መሆኑን ተረዳን። አንድ ቁም ነገር ሲያስይዙን ቀጣዩን ጥልቅ እይታችን ያጓጓን ይዟል። እርሳቸውም ቀጥለዋል። እናም አባታችን አደም በዚህ እውቀታቸው ከመላእክ ላቁ። መላእክ አባታችን አደም ከተቸራቸው እውቀት ለእርሱ ዘንድ የሌለ መሆኑን ሲናዘዙ እንዲህ ነበር ያሉት። ጥራት ይገባህ፣ ከአስተማርከን በስተቀር ለእኛ እውቀት የለንም። ሱረቱል በቀራ። በመሆኑ መላእክት ለአባታችን አደም የአክብሮት ሰላምታ ያደረሱ ዘንድ እንዲሰግዱ ታዘዙ። ክብሩ የላቀው አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ለመላእክትም ለአደምም ስገዱ በልን ጊዜ አስታውሱ። ይህን ክስተት የእውቀት ልቅና የሚያሳይ እንደሆነ አስታወሱ አሉና ማብራሪያቸውን አሰረጉ። ኡስታዝ አላህ ሱብሓነሁ ወተዓላ አባታችን አደምን ጌታን ይዘንልህ ብሎ እዝነትን ማውሳቱና ተከታዩ የእውቀት ጋር የተያያዘ ክስተት ግንኙነታቸው ምን ይሆን የሚል ጥያቄ አነሳሁን። ጥሩ ጥያቄ አንስተሃል ልጄ። እስልምና ሊቃውንት ከአባታችን አደም አፈጣጠር ጀምሮ የተስተዋሉ ክስተቶች የእውቀትና እዝነት ትስስር የሚያሳዩ ናቸው ይላሉ። የሰው ልጅ አላህ ዘንድ የተከበረ ይሆን ዘንድ እዝነትን ማዕከል ያደረገ እውቀት ያሻዋል። ከአላህ እዝነት ሊገኝ ከሚችልባቸው መንገዶች አንዱ አዛኝ በመሆን ነው። በአንጻሩ ከእዝነት የራቀ እውቀት አውዳሚ ነው። ከእዝነት የራቀ እውቀት የሰው ልጆችን ከአላህ ሱብሓነሁ ወተዓላ ያርቀዋል፣ የተፈጠረበትንም ዓላማ ያዘናጋዋል። ለዚህ ነው በዘመናችን የሳይንስና ቴክኖሎጂ እውቀት ላጠፉት ሲውል ሳይንስና ቴክኖሎጂ እውቀት ለጥፋት ሲውል የሚስተዋለው አሉ። የኡስታዝ ሎቀማ መልስ ጥልቅና ግልጽ ነበር። ለዓመታት ደጋግመን ያነበብናቸው አንቀጾች ያብራሩበት መንገድ ውስጣችንን ማርኮታል። ዲናችን የእውቀት አስፈላጊነት በተለያየ መልኩ መቃኘቱን መገንዘብ ችለናል። ኡስታዝ እውነት ብለዋል። በእዝነት የተቃኘ እውቀት የህዝቦቹን ከፍታ መለኪያ ነው።